ሸርቆሌ ወረዳ አካባቢ ጥበቃ ነው መጣው ማለት ነው። አሁን የኛ ቡድን የተወያያቸውን ነጥቦችን ያው አንድ ባንድ ያው እዚህ ገልጻለሁ ማለት ነው። ከወርቅ ምርት መጠንና ደህንነት አንጻር ቦራክስና ከመርኩሪ ጋር እንዴት ይነጻጸራል ይላል። ያው መርኩሪ አካባቢን ይበክላል። አካባቢ ሲባል ያው ወንዞች አሉ፣ ምኖች አሉ፣ እነዚህን ይበክላል። የሰው ልጅ ጤናን ይጎዳል። ምክንያቱም ወፍጮውን አጠቃላይ ወርቁን ስንሰራ ያው ብናኞቹ አፍንጫችን ሊገቡ ይችላሉ። ብዙ ነገሮች አሉ። ምክንያቱም ልንጠቀማቸው የሴፍቲ እንትኖች የሉ፣ ብዙ ጉዳት አለው መርኩሪ ማለት ነው። ዋጋው ውድ ነው፣ በቀላሉ አይገኝም። በየሱቁ በምኑ የምናገኘው አይደለም። መርኩሪን በቀላሉ አናገኘውም። የትም ቦታ መግዛት አለ፣ በድብቅ ነው የሚገባ። አሁን ሸርቆሌ አሁን አንዳንድ ቦታዎች ላይ እናያለን፣ በጣም ውድ ነው። በጨለማ ይወሰዱ በምን ኮንትሮባንድ ነገር ነው በቃ ይናል መርኩሪ ማለት ነው። ወርቁ የወርቅ ጥራትን ይቀንሳል። ምርት ላይ ወርቅ ጥራትን ይቀንሳል መርኩሪ ማለት ነው። ቦራክስ ግን አካባቢ ላይ ምቹ ነው፣ ተስማሚ ነው። ቦራክስ ጉዳቱም የተሻለ ነው። ምክንያቱም እስካሁን በጥናቱ ቅድም አሰልጣኞች ሲናገሩ ያው እስካሁን በጥናቱ መሰረት ምንም አይነት ጉዳት የለውም ነው የሚለው። ንጹህ ወርቅም ማምረት ይቻላል ቦራክስ ማለት ነው፣ ዲፍሬንሺየት ስናደርጋቸው ማለት ነው። ሌላ ሁለተኛው ቦራክስ መጠቀም ዋና ዋና የአካባቢና የጤና ጥቅሞች ምንድናቸው ይላል። ያ ቦራክስ ጤናን አይጎዳም ብለን ነው የተወያየ ነው። አካባቢንም አይበክልም ብለን ነው የተወያየ ነው። ቦራክስ ውጤታማ የሚሆንባቸው ልዩ የወርቅ አዘል አለት አይነቶች አሉ ይላል። ያው ሳልፋይድ ብለን ነው የተወያየ ነው። እንግዲህ አራተኛው የየትኛው ዘዴ መርኩሪ ወይም ቦራክስን የበለጠ ወጪ ቆጣቢና ዘላቂነት ያለው ይመስለውታል ይላል። ቦራክስ ወጪ ቆጣቢና ዘላቂ ነው ብለን ነው የተወያየ ነው። ያው በቡድን ሁለት ያለው እንግዲህ የተወያየነውን ያቀርብ ያለው ሌላ ተጨማሪ ካለ ቡድኖቹም ማቅረብ ይችላሉ ወይ ጥያቄ ማስተያየት ካለ ጨርሻለሁ።